ስደት የተሻለ ህይወትን ፍለጋ የሚደረግ ጉዞ ብቻ ሳይሆን አንዳንዴ ከጦርነትና ከችግር ለመሸሽ የሚመረጥ የሞትና የህይወት መስመር ነው። ይህ ዘገባ በሀገራቸው የነበረውን የሰሜን ኢትዮጵያ ጦርነት ማህበራዊ ቀውስ ሸሽተው የተሰደዱና በሳውዲ አረቢያ እስር ቤቶች ውስጥ የሞት ፍርድ ተፈርዶባቸው የሰዓት እረኛ የሆኑ ወጣቶችን አሳዛኝ ገጠመኝ ይዳስሳል። በተለይ ገና በ16 ዓመቱ የተሰደደው በቅርቡ የሞት ቅጣት የተፈጸመበትን የክብሩ ገብረ ማርያምን ታሪክ መነሻ በማድረግ በባዕድ ሀገር የቋንቋና የህግ ከለላ አጥተው በሞት አፋፍ ላይ የሚገኙ ከ60 በላይ ኢትዮጵያውያን መራር እውነትና የቤተሰባቸው ስቃይ በጥልቀት ያሳያል። ቤተሰቦቼ ከሞትኩ በኋላ መርዶ ቢነገራቸው ይሻላል። በሳውዲ እስር ቤቶች የሞት ቅጣት የሚጠባበቁት ኢትዮጵያውያን ክብሮም ወደ ስደት ሲሄድ ገና የ16 ዓመት ታዳጊና የ8ኛ ክፍል ተማሪ ነበር። ከሀገሩ ለመሰደድ የተገደደው በህወሓትና በፌዴራል መንግስት መካከል የተቀሰቀሰውን ጦርነት ሸሽቶ ነው። በ2013 ከትግራይ ምስራቃዊ ዞን እገላ ከምትባለው ወረዳ ትምህርቱን አቋርጦ ወደ ስደት አቀና ይላል በትግራይ የሚኖረው የአጎቱ ልጅ መብራሃቶም አለማ። የመን ውስጥ ጥቂት ወራቶችን አሳልፎ ወደ ሳውዲ አረቢያ ሲደርስ ብዙም ሳይቆይ ተያዘ። በወቅቱ ቤተሰቡ ከየመን ወደ ሳውዲ አረቢያ እየተሻገረ እንደሆነ የሚገልጹ መልእክቶች ይደርሳቸው ነበር። በሳውዲ አረቢያ የሚገኙ ዘመዶች አማካኝነት ነበር ስላለበት ሁኔታ መረጃ የሚደርሳቸው። የመን ውስጥ እያለ ወደ ሳውዲ አረቢያ ስደርስ ደውላለሁ ብሎ የነበረ ቢሆንም ከዛ በኋላ ግን ድምፁ ጠፋ። ረጅም ጊዜ ከጠበቁ በኋላ እንደታሰረ ነው። ከታሰረ ከ3 ዓመት በኋላ አልፎት ነበር። እስር ቤት ሆኖ በተለይ ስለ ቤተሰቡ ደህንነት ይጠይቅ ነበር። በተለይ ታላቅ ወንድሙ እርሱን ተከትሎ ወደ ስደት አምርቶ የመን ከገባ በኋላ እስር ቤት ሆኖ ስለሱ ይጨነቅ ነበር ሲል የአክስቱ ልጅ ተስፋይ ከሳውዲ አረቢያ ለቢቢሲ ተናግሯል። ወንድሙን ወደ የመን ሲገባ ክብሮም በእስር ቤት 2 ዓመት አሳልፎ ነበር። ስደተኞች ወደ ሳውዲ አረቢያ ለመሻገር በሚሰባሰቡበት ቦታ ወንድሙን በየመን ታጣቂዎች ተገድሏል። ክብሮም የወንድሙን ሞት በእስር ቤት ሲሰማ ጭንቀቱ በመራር ሐዘን ቁጭት ተተካ። ከባዱ መርዶ ክብሮም በሳውዲ አረቢያ ከሚገኘው የአጎቱ ልጅ ጋር ሲደዋወል አሁን እዚያ ለ3 ዓመት ስለቆየ ሊፈቱን ይችላል፣ ቢቆዩንም ራሱ ለ1 ዓመት ነው በማለት በተስፋ ይናገር ነበር። የሞት ፍርድ እንደተፈረደበት የተነገራቸው በሳውዲ አረቢያ ውስጥ ለነበሩት አንዳንድ ጓደኞቹና እስር ቤት ውስጥ ላሉ ብቻ ነበሩ። ለቤተሰቦቹ ግን እንዳይጨናነቁ በማሰብ የእስር ጊዜውን ጨርሶ እንደሚፈታ ነበር የሚነግራቸው። ተይዞ ሲታሰር እዚህ ሀገር ውስጥ ወላጆቹና ዘመዶቹን አናገኛቸው። ነገር ግን በሳውዲ አረቢያ ካሉ ሌሎች ዘመዶቻችን ጋር ይገናኝ ነበር። ስንጠይቃቸው ያገኘነው ይለቀቃል ይሉን ነበር ይላል ያጎቱ ልጅ መብራሃቶም። የሞት ፍርዱ ከመፈጸሙ ከ2 ሳምንት በፊት ሳውዲ አረቢያ ወደሚገኘው የአክስቱ ልጅ ተስፋይ ደውሎ ለመጨረሻ ጊዜ ተነጋገሩ። ሁልጊዜ እንደሚለው በአጭሩ ደህና ነኝ ካለ በኋላ እሱን ተከትለው ወደ ሳውዲ አረቢያ ስለገቡት ሌሎች ታናናሽ ወንድሞቹ ሁኔታ መጠየቅ ጀመረ። ያኔ በስልክ አደራ ተባብላቸው ተከታትላቸው ስራ እንዲያገኙ አግዛቸው እንዳለው ተስፋይ ይገልጻል። በተገደለበት ቀን ዋዜማ እዚህ ሳውዲ አረቢያ ወደሚገኘው ሌላ ያጎቴ ልጅ ጋር ደውሎ ነበር። እየተጣደፈ ስለ ደህንነታቸው ብቻ ነበር የጠየቀው የሚለው ተስፋይ ብዙም ሳያወሩ ስልኩን እንደዘጋው ለቢቢሲ ተናግሯል። በማግስቱ ከሰዓት በኋላ በእስር ቤት ውስጥ የነበሩ ሌሎች እስረኞች ወደ ተስፋይ ደወሉ። አሳዛኙን መርዶ ነገራቸው። ፍርዱ ስለተፈጸመ ለቤተሰቡ መርዶ ንገሯቸው የሚል ለማመን የሚከብድ ነገር አረዷቸው። የሳውዲ ሀገር ውስጥ ጉዳይ ሚኒስቴር በአሲር ዞን ውስጥ 3 ኢትዮጵያውያን በሞት ስለመቀጣታቸው ባወጣው መግለጫ ላይ የሃይማኖት መልእክቶችና የሸሪዓ ሕግን በመጥቀስ የሟቾችን ስም ይዘረዝራል። ኪዳኔ አንገሶም ወልዳይ፣ ፊልሞን ሀጎስ ገብረ መስቀልና ክብሮም ገብረ ማርያም ገብረ እግዚአብሔር ወደ ሳውዲ አረቢያ አደንዛዥ ዕፅ በማዘዋወር ተሳትፈዋል የሚለው መግለጫ በምርመራ ውጤት መሰረት ወንጀሉን ፈጽመው እንደተከሰሱ ያመለክታል። በእነርሱ ላይ የቀረበው ክስ ከተረጋገጠ በኋላ ሞት እንደተፈረደባቸውና በሸሪዓ ሕግ መሰረት ፍርዱ ተፈጻሚ እንደሚሆን መወሰኑን በመጥቀስ የሞት ቅጣቱ ሚያዝያ 13 2018 ዓ.ም በአሲር ዞን ተፈጻሚ ሆኗል ይላል። ክብሮም ወላጆቹን የሚታዘዝ ቅን ልጅ እንደነበር መብራሃቶም ይመሰክራል። በሳውዲ አረቢያ የሚገኙ 2 ታናናሾችና በየመን የተገደለው የበኩር ልጅ ጨምሮ 4ቱም ወንድማማቾች ወደ ስደት አቅንተው ሁለቱም በወጡበት የጠበቃቸው ሞት ነበር። ፊልሞን ሀጎስ ገብረ መስቀል ወይም ግራ፣ ኪዳኔ አንገሶም ወልዳይ ወይም መሃል፣ ክብሮም ገብረ ማርያም ገብረ እግዚአብሔር ቀኝ፣ የፎቶውን ባለመብት ፋሚሊ የምስሉ መግለጫ ፊልሞን ሀጎስ ገብረ መስቀል፣ ኪዳኔ አንገሶም ክብሮም በሐዘን በድንጋጤ የተዋጣቸው
እገላ ኢትዮጵያ ውስጥ የሚገኙ ወላጆች ዘመዶች እንዳቸውም ልጃቸውን ከመተሰራቸው በስተቀር የሞት ፍርድ እንደተፈረደባቸው አያውቁም። በሳውዲ አረቢያ የሚገኘው ተስፋይ ወደ ክብሮም ወላጆች እየደወለ ፍርዱ ቀላል ይሆናል፣ የረመዳን ጾም ሲገባ ምህረት ይደረግላቸዋል ይላቸው ነበር። ነገር ግን ፍርዳቸው ሲፈጸም የሶስቱም መርዶ በትግራይ ወደምትገኘው እገላ ወረዳ ደረሰ። እንደ አጋጣሚ ሆኖ ሶስቱም ከዚያች ወረዳ የመጡ ናቸው። ወደ ሳውዲ አረቢያ የተሰደዱበት ጊዜ ግን የተለያየ ነው። መርዶ በተሰማ ጊዜ በእገላ ከፍተኛ ድንጋጤ፣ ሐዘን ተፈጠረ። ምክንያቱም ከአካባቢው ወደ ሳውዲ አረቢያ የተሰደዱ ብዙ ወጣቶች አሉ። በተነገረን መሰረት ወደ ፍርድ ቤት ልንወስዳችሁ ነው በሚል ነው ከእስር ቤት አውጥተው የገደሏቸው ይላል መብራቱም። ሂውማን ራይትስ ዎች ሚያዝያ 20 ቀን ባወጣው መግለጫ በካሚስ ሙሻይት ስለተያዙ ስለተፈረደባቸው 3 ሰዎች መረጃ ያላቸውን ምንጮች ቃለ መጠይቅ እንዳደረገ አመልክቷል። ምንጮች እንደገለጹት ሚያዝያ 13 2018 ዓ.ም የሳውዲ እስር ቤት ተጠባቂ 3 እስረኞችን ጠርተው ወሰዷቸው። ያኔ ለይተው ሲወስዷቸው ወደ ፍርድ ቤት እንደሚሄዱ ነበር የተነገራቸው። በኋላ ግን የእስር ቤቱ ጠባቂ ለሌሎች ኢትዮጵያውያን እስረኞች 3ቱ እንደተገደሉ ገልጸው ለቤተሰቦቻቸው ንገሩ ማለታቸውን ዘገባው ያብራራል። ልጆቻቸው በሳውዲ አረቢያ የታሰሩ ወላጆች ዜናው ከተሰማበት ጊዜ ጀምሮ በከባድ ጭንቀት ውስጥ ይገኛሉ። እንዳንጨነቅ አውቀው ደበቁን እንጂ ይገደላሉ በማለት በከባድ ጭንቀት ውስጥ እንዳሉ መብራቱም ለቢቢሲ ይገልጻል። የሳውዲ እስር ቤት ስደት በሞት መስመር ያገናኛቸው ሂውማን ራይትስ ዎች ምንጮችን ጠቅሶ በመቶዎች የሚቆጠሩ ኢትዮጵያውያን በሳውዲ እስር ቤቶች ውስጥ እንዳሉ ባወጣው መግለጫ አስፍሯል። ከ200 በላይ የሞት ፍርድ የተፈረደባቸው ኢትዮጵያውያን በካሚስ ሙሻይት ታስረው ይገኛሉ ሲልም ጠቅሷል። ሞት ከተፈረደባቸው መካከል ከትግራይ ምስራቅ ዞን የተሰደደው የ31 ዓመቱ ደስታ ይገኝበታል። በህዳር 2013 ዓ.ም የሰሜን ኢትዮጵያ ጦርነት ሲጀመር 2 ወንድሞቹና ዘመዶቹ የትግራይ ኃይሎችን ተቀላቀሉ። እሱ ግን ቤት ለመቆየት አሳማኝ ምክንያት ነበረው። ባለትዳርና የ2 ልጆች አባት ነው። በተጨማሪ ወላጆቹና ሌሎች የቤተሰቡ አባላትን የሚያስተዳድር ሌላ ሰው አልነበረም። ይሁን እንጂ ብሎኬትና ሌሎች የግንባታ ቁሳቁሶችን በማምረት የሚያገኘው ገቢ በቂ አልነበረም። ለእርሱና ለልጆቹ እንኳን መሰረታዊ ፍላጎቶች ለማሟላት የሚበቃ ነገር አያገኝም። በወቅቱ ትግራይ ውስጥ በሚካሄደው ጦርነት ደስታ መላው ቤተሰብ ከባድ ችግር ውስጥ ተዘፈቁ። የኤርትራ ወታደሮች ወደ አካባቢው ገብተው ሰዎችን ሲያሰቃዩ፣ ሲገሉ ይመለከት እንደነበር ይናገራል። ይህ ከሌሎች ችግሮቻቸው በተጨማሪ ለደስታ እንቅልፍ የሚያሳጣና የሚያስጨንቅ ነበር። ህይወቱን ላለማጣት ቤተሰቡ ያለ አስተዳዳሪ ከሚቀሩ አንድ ነገር መወሰን ነበረበት። በ2013 ዓ.ም አጋማሽ ላይ ከሌሎች ወጣቶች ወንዶች፣ ሴቶች ከሚገኙበት ቡድን ጋር ወደ ሳውዲ አረቢያ ቀና። ለ40 ቀናት ጥም፣ ረሃብ፣ ድካም፣ ህመምና በህይወታቸው ውስጥ እጅግ የከፋውን ስቃይ ከተጋፈጡ በኋላ የመን ደረሱ። የ24 ዓመቱ ሀብቶም ሁኔታም ተመሳሳይ ነው። በ2012 ዓ.ም የ11ኛ ክፍል ተማሪ ነበር። በወቅቱ የኮሮና ቫይረስ ወረርሽኝ ተከስቶ ነበር። ብዙም ሳይቆይ የትግራይ ጦርነት ተከተለ። ይህ የህይወቱን ዓላማ እንዲሰናከል አረገ። ዓላማዬ በመሰናከሉ ተበሳጭቼ ለመሰደድ ወሰንኩ። መጋቢት 9 2013 ከቤት ከወጣው 1 ወር ባነሰ ጊዜ ውስጥ ባህሩን አቋርጬ ወደ የመን ገባው። በሐምሌ 2013 በሰንዓ ከተማ ምግብ እየለመንኩ ሳለ አንድ ያልበደልኩት የዘመናዊ ተኩሶ እጄን አቆሰለኝ። ቁስሌ የመናዊ ተኩሶ እጄን አቆሰለኝ። ቁስሌ እስከ ጥር 2014 ድረስ አልዳነም። ለምኜ ነው የታከምኩት ሲል ለቢቢሲ ተናግሯል። ወደ ሳውዲ አረቢያ በሚሻገርበት ወቅት ከሱ ጋር የነበሩ ብዙ ስደተኞች በአገሪቱ ድንበር ጠባቂዎች እንደተገደሉ የሚያስታውሰው ሀብቶም ለመቀበርም ያልታደሉ ሞተው የቀሩ ብዙ ናቸው ሲል ይጨምራል። ከ40 እና 50 የምንጠጋ ሰዎች አብረን እየተሻገርን ነበር። ነገር ግን ሲተኮስብን ህይወታችንን ለማዳን ተበታተንን፣ ሸሽተናል። ማን እንደተረፈና ማን እንደሞተ ማወቅ ከባድ ነው። ለቤተሰቦቻቸው መርዶ ያልተነገረ እዛ ተገለው የቀሩ ሰዎች ብዙ ናቸው ብሏል። በሳውዲ አረቢያ ለ3 ወራት ያህል በፍየል እረኝነት ከሰራ በኋላ እሱና ሌሎቹን ቀጥረው ያሰሯቸው ከነበሩ የአካባቢው ነዋሪዎች አንድ ሀሳብ ቀረበላቸው። ብዙ ብር የሚያስገኝ ስራ እናሰራችሁ የሚል ጥያቄ ያቀረቡላቸው ሳውዲዎች ገንዘቡ የሚከፈላቸው ግን የሚሰጣቸውን ዕቃ አንድ ቦታ ካደረሱ በኋላ እንደሆነ ነገሯቸው። ከዚያ ሀሳቡን ተቀብለው የተሰጣቸውን ዕቃ ተሸክመው እየሄዱ ሳለ በፖሊስ ተያዙ። ሳውዲዎች ጥለውን ሸሹ። ምን እንዳሸከሙን እንኳን አናውቅም ነበር፣ ግን ከዚያ በኋላ ጫት መሆኑን አወቅን። ከዚህ በፊት ጫት የሚባል ነገር አላውቅም ይላል። ሌላው ለቢቢሲ ታሪኩን ያካፈለው ከአማራ ክልል ከራያ ቆቦ ወረዳ የመጣ 37 ዓመቱ ዘውዱ ነው። እኔ ገበሬ ነኝ አልተማርኩም የሚለው ዘውዱ በመጋቢት 12 2011 ዓ.ም ከገጠር ወደ ስደት እንደቀና ይገልጻል። ከዚያ በፊት በሳውዲ አረቢያ የነበረ ሲሆን በስራ ላይ ያለ ተይዞ ከታሰረ በኋላ ወደ ሀገር ተባሯል።
እሱም በተመሳሳይ ገንዘብ እንሰጥሃለን፣ እቃ ተሸከምልን አሉኝ ይላል። በፖሊስ እንደተያዘም ይጠቅሳል። በአሁኑ ጊዜ በአርሲ ክልል የሞት ፍርድ ተፈርዶባቸው ታስረው ከሚገኙት ኢትዮጵያውያን መካከል አንዱ ነው። 68 ኢትዮጵያውያን ከሌሎች በከባድ ወንጀሎች የሞት ፍርድ ከተፈረደባቸው የአገሪቱ ዜጎች ጋር በህንፃ ውስጥ ታስረዋል። ክብሮምን ጨምሮ 3 ስደተኞች ላይ የሞት ፍርድ ሲፈጸም የ65ቱ ኢትዮጵያውያን ቀርተዋል። በሞት አፋፍ ላይ ነን። እዚህ ካለነው አብዛኞቻችን ከትግራይ የመጣን ሲሆን 4ቱ አማራና 2 ኦሮሞዎች ናቸው ሲል ለቢቢሲ ተናግሯል። ከኛ በፊት የታሰሩት እስር ብቻ ተፈርዶባቸው ወደ ሀገራቸው ተመልሰዋል። እኛ ግን የሞት ፍርድ ነው የተፈረደብን ሲልም ይጨምራል። ሕክምና ባለማግኘቴ እግሬን አጣው። ደስታ በሚገኝበት ህንፃ ውስጥ የሳውዲ ድንበርን ለማቋረጥ ሲሞክር በጥይት የተመታ ሌላ ኢትዮጵያዊ ይገኛል። በክላሽ ከተመታ ከተወሰነ ጊዜ በኋላ አንድ እግሩን እንዳጣም ይናገራል። በ2016 ከሀገር ወጣው። ከ1 ዓመት በኋላ ተያዝኩ። እስር ከተፈረደብኝ 1 ዓመት አልፏል። በወቅቱ ሕክምና ማግኘት ባለመቻሌ እግሬ ተቆረጠ ሲል ለቢቢሲ ገልጿል። ከእስር ቤቱ ለቢቢሲ የደረሰ ቪዲዮ አንድ እግሩን አጥቶ በክራንች ሲራመድ ይታያል። ስደተኛው እንደሱ በሳውዲ ድንበር ጠባቂዎች በተከፈተባቸው ተኩስ እግራቸው፣ እጃቸውና ሌሎች የአካል ክፍሎቻቸው ላይ ጉዳት የደረሰባቸው ኢትዮጵያውያን እንዳሉም ይገልጻል። ሞትን ያስከተሉ ፊርማዎች ቢቢሲ ያነጋገራቸው ሁሉም እስረኞች ሲታሰሩ የሞት ቅጣት እንደሚፈረድባቸው አልጠበቁም። ለዓመታት እስር ቤት ተፈርዶባቸው ከቆዩ በኋላ ወደ ሀገራቸው እንደሚመለሱ ነበር የሚያስቡት። ሲታሰሩ በአረበኛ የተጻፈ ወረቀት ተሰጥቷቸው በግዳጅ እንዲፈርሙ እንደሚነገራቸው ይጠቅሳሉ። በኋላ ላይ ፍርድ ቤት ሲቀርቡ የፈረሙት ወረቀት እጾችና ሌሎች ህገወጥ ዕቃዎችን ይዘው መገኘታቸውን የሚያመለክቱ ነው እንደሚያገኙት ተናግረዋል። ክሱን ለመቃወም ወይም በጠበቃ በኩል ለመከራከር እድል እንዳልተሰጣቸውም ተናግረዋል። እንዲሁም የይግባኝ ሂደትም አልተመቻቸላቸውም። በመጀመሪያው ቀን ዳኛ ፊት ስትቀርብ በዚህ ወንጀል ተከሰሃል፣ ክሱን ትቀበላለህ ብሎ ይጠይቅሃል። ለሁለተኛ ጊዜም ስትቀርብ ደግሞ የሞት ፍርድ ይፈረድብሃል። ከዛ በኋላ የምትከላከልበት ወይ ይግባኝ የምትልበት እድልም የለም ይላል። ከ3ቱ ሌሎች ሰዎች ጋር አደንዛዥ እጽ በማዘዋወር የተፈረደበት ደስታ በ2013 ዓ.ም በ19 ዓመቱ ከሀገር የተሰደደው ሀብቶም ከ38 ወራት በላይ በስራ አሳልፏል። ስታሰር ወደ ተለያዩ ቦታዎች እየወሰዱ ወረቀቶች ላይ ያስፈርመውኛል፣ ግን ቋንቋውን ስለማልችል ምን እንደሚል አልገባኝም ነበር። 3 ጊዜ ዳኛ ፊት ለፍርድ ቀርብ ያለው ዳኛ ፊት የሚያቆሙ ለደቂቃዎች ብቻ ነው። ወታደሮቹም ፖሊሶቹ ይዘው ስለሚሄዱ ፈርሞ ሲሉ መቃወም አትችልም፣ የግድ መፈረም አለብህ። ለ3ኛ ጊዜ ፍርድ ቤት ስንቀርብ ብቻ ነው ትግረኛ የሚናገር ሰው አምጥተው እየተባለ ያለውን በትርጉም እንዲነግረን ያደረጉት በማለት የፍርዱን ሂደት ያብራራል። ከሞትኩ በኋላ መርዶ መንገር ይሻላል። እነ ክብሮም ላይ የሞት ቅጣት ከተፈጸመ በኋላ ሌሎች የሞት ፍርድ የተፈረደባቸው ኢትዮጵያውያን መተኛትና የአእምሮ እረፍት ማግኘት አልቻሉም። የሚሰጠ ምግብ እንኳን መብላት አልቻልንም ይላል። በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲና ቆንስላ ጉዳዩን ቢያውቅም ሊደርሱላቸው ግን እንዳልቻሉ እስረኞቹ አምርረው ይገልጻሉ። እስር ቤቱ ግድግዳ ላይ የተገጠመ ስልክ በመጠቀም ወደ ኤምባሲው ይደውላሉ። ሲደውሉ ስልኩን ብዙውን ጊዜ እንደማይነሳ ከተነሳም ተስፋ ሰጪ ምላሽ እንደማያገኙ ይገልጻሉ። ሌላው ቀርቶ ፍርዳቸው ስለተፈጸመው ስደተኞች ለኤምባሲው ነግረናቸው ሊያምኑን ግን አልቻሉም። አደንዛዥ እጽ በማዘዋወር የተገደለ ሀበሻ የለም አሉን። ከ3 ቀን በኋላ ግን መተው አረጋገጡ ይላል ዘውዱ። መንግስት ለዜጎቹ ትኩረት ባለመስጠቱ ተስፋ እንደቆረጠ የሚናገረው ሀብቶም ሌላው ቢቀር የሞት ፍርዱ ወደ እስራት እንዲቀየርልን መነጋገር ይቻል ነበር። ባለማወቅ እንዴት ተሳስተናል። በሞት ሳይሆን በእስራትና በምህረት ማለፍ ይቻል ነበር ይላል። ቤተሰቦቼ የሞት ፍርድ እንደተፈረደብኝ ሰምተው ከሚጨነቁ ፍርዱ ከተፈጸመ በኋላ መርዶ ቢነገራቸው መርጣለሁ ሲልም አክሏል። ሂውማን ራይትስ ዎችም ሚያዝያ 28 ባወጣው ሪፖርት የሳውዲ ባለስልጣናት በኢትዮጵያ ስደተኞች ላይ የሚጣለውን የሞት ቅጣት በአስቸኳይ እንዲያቆም ጥሪ አቅርቧል። ሁሉም ጉዳዮች በዓለም አቀፍ ሕግ መሰረት እንዲታዩና እንዲገመገሙም ተማጽኗል። የኢትዮጵያ የውጭ ጉዳይ ሚኒስቴርና በሳውዲ አረቢያ የሚገኙ ተወካዮች በፍጥነት ጣልቃ እንዲገቡና ዜጎቻቸውን የቆንስላ ድጋፍ እንዲያገኙ የመብት ተሟጋቹ ጥሪ አቅርቧል። የሚመለከታቸው መንግስታት የሞት ቅጣትን ወይም ከአደንዛዥ እጽ ጋር በተያያዘ በወንጀሎች ላይ የሚፈረድ የሞት ቅጣትን እንዲያስወግዱ በሳውዲ አረቢያ ላይ ጫና እንዲያደርጉም አሳስቧል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ ሊቀ ጳጳስ አቡነ ማቲያስ በግንቦት 4 2018 ዓ.ም በጻፉት ደብዳቤ በሳውዲ አረቢያ በሞት ጥላ ስር በጭንቀት ቀናቸውን እየቆጠሩ የሚገኙ ኢትዮጵያውያን ልጆቻችን ኑሯቸውን ለማሻሻል በተሰደዱበት አገር ሊገደሉ ተቃርበዋል። ስለዚህ የኢትዮጵያ መንግስት የሞት ፍርዳቸው እንዲነሳና ወደ ሀገራቸው የሚመለሱበትን ሁኔታ ለማመቻቸት ከሳውዲ ከፍተኛ ባለስልጣናት ጋር ለሚደረጉ ውይይቶች ልዩ ትኩረት መስጠት አለበትም ብለዋል። የኢትዮጵያውያኖች እስረኞች ጉዳይ በቅርቡ የኢትዮጵያ የውጭ ጉዳይ ሚኒስትር
ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልሐሪጅ በአዲስ አበባ ተገናኝተው ባደረጉት ውይይትም ተነስቶ ነበር። በዚህ ወቅት ዶክተር ጌዲዮን በሳውዲ አረቢያ የሚሰሩ ኢትዮጵያውያን ዜጎች ደህንነት ማረጋገጥና ህጋዊ የስራ ዕድል መስጠት አስፈላጊ መሆኑን አጽንኦት እንደሰጡ የሚኒስትር መግለጫ አመልክቷል። ቀደም ሲል የትግራይ እስልምና ጉዳይ ጠቅላይ ምክር ቤት በበኩሉ በተመሳሳይ ሁኔታ እስልምናን ታሪክ በአቢሲኒያ ምድር ጋር ያለውን ግንኙነትና የነብዩ መሐመድን ምክር በመጥቀስ ሳውዲ መንግስቱን በነብዩ መሐመድ የተመሰከረውን ታሪካዊ ወንድማማችነትና ውለታ አስታውሶ እነዚህን ኢትዮጵያውያን በእስልምናና በሰው ልጅ ስም በሰላም ወደ ሀገራቸው እንዲመልሳቸው የምህረት ጥሪ እናቀርባለን ብለዋል። ቢቢሲ በዚህ ጉዳይ ላይ ከኢትዮጵያ መንግስት ማብራሪያ ለማግኘት ያደረገው ሙከራ ምላሽ አላገኘም። በጅዳ የሚገኘው የቆንስላ ጽሕፈት ቤት ኃላፊ አምባሳደር ጣፋቱ ሉዱዲ በስልክ ሲያናግሩን በዚህ ጉዳይ ላይ እየሰራን ነው፣ ግን ስለ ዝርዝሩ ማውራት አልችልም ሲሉ አጭር መልስ ሰጥተዋል። ቢቢሲ ከሳውዲ አረቢያ መንግስት ምላሽ ለማግኘት ያቀረበው ጥያቄ ጽሑፉ ለህትመት በቃበት ቀን ድረስ ምላሽ አላገኘም። ከሁሉም በላይ በጉዳዩ ላይ ማብራሪያ እንዲሰጡን ጥያቄ ያቀረብንላቸው አካላት የሚያደርሱ ምላሾች ወይም አስተያየቶች ካሉ እናካትታለን። ማስታወሻ፣ ክብሮም የአጎት ልጅ መብራሃቱን በስተቀር በዚህ ታሪክ ውስጥ የተጠቀሱ ስሞች በሳውዲ እስር ቤት ላሉ ኢትዮጵያውያንና ለቤተሰቦቻቸው ደህንነት ሲባል እንዲቀየሩ ስማቸው ተደርጓል። ይህ ዘገባ የኢትዮጵያውያን ስደተኞች ጉዳይ ከአሰቃቂ የድንበር ጉዞ አልፎ በባዕድ ሀገር የፍትህ ስርዓት ውስጥ ያለ አጋዥ እስከ መገደል የሚደርስ የሰብአዊ መብት ረገጣ እየደረሰባቸው መሆኑን ያጋለጠ ነው። ቋንቋው ባልተረዱበት ሁኔታ በግዳጅ እንደፈረሙ መደረጋቸውን፣ የይግባኝ እድል አለማግኘታቸውን፣ የጉዳዩን አሳሳቢነት ያጎላው የሃይማኖት መሪዎችና የዓለም አቀፍ ሰብአዊ መብት ተሟጋቾች እንደ ሂውማን ራይትስ የሳውዲ መንግስት የሞት ቅጣቱን እንዲያቆምና የኢትዮጵያ መንግስት አስቸኳይ ዲፕሎማሲ ጣልቃ ገብነት እንዲያደርግ በተደጋጋሚ ጥሪ እያቀረቡ ይገኛሉ። ይሁን እንጂ አሁንም በሳውዲ እስር ቤቶች ውስጥ ከሞትኩ በኋላ መርዶ ቢነገራቸው ይሻላል በማለት በከባድ ስነ ልቦና ስቃይ ውስጥ ሆነው የእርዳታ እጅ የሚጠብቁበት በርካታ ዜጎች ስላሉ ጉዳዩ ከቃላት ባለፈ ፈጣን ውጤታማ ተግባራዊ እርምጃን የሚሻ ቀውስ ሆኖ ቀጥሏል። ምንጭ አክሊል ጸጋይ፣ ቢቢሲ ትግረኛ። እንኳን ደህና መጣችሁ ወደ